በመጽሐፍ ቅዱስ ላይ የተጻፈው የእግዚአብሔር ተራራና እግዚአብሔር የፈጠረው ከፍታማ ወይም ኮረብታማ ተራራ ልዩነታቸው ምንድነው? መጽሐፍ ቅዱሳችን ላይ ተራራ የሚል ብዙ ጊዜ ተጽፎ እናነባለን። ነገር ግን ተራራ የሚለው መንፈሳዊ ፍቺውን ካላገኘ ነው ከፍታ ወይም ጉብታ የሆነ ስፍራ ብቻ መስሎን በዚህ ምድር ላይ እንዳሉት ዛፍና ደን እንደሞላባቸው ወይም ከዝቅተኛ ቦታ ከፍ ብሎ የሚታይ ተራራ ስፍራ መስሎ ሊታየን ይችላል። ነገር ግን በመጽሐፍ ቅዱሳችን ስናጠና የእግዚአብሔር ተራራ የሚባል አለ። ይህም የእግዚአብሔር ተራራ በትንቢተ ኢሳይያስ ምዕራፍ 2 ቁጥር 3 ላይ የተጻፈውና እንዲሁም ደግሞ በሚክያስ ምዕራፍ 4 ላይ የተጻፈው ተራራ ነው። ይሄ መንፈሳዊ የሆነ ተራራ የማይታይ የማይጨበጥ በመንፈስ ብቻ ልናየው የምንችል በዚህ ምድር ላይ እንዳለው አይነት ተራራ ያልሆነ ራሱ መንፈሳዊ የሆነ ተራራ የእግዚአብሔር ተራራ ተብሎ ተጠቅሷል። ይህም ምን ይላል? ከመጽሐፉ ፍንጭ ስንመለከት ኑ ቁጥር 3 ላይ ኢሳይያስ 2:3 ላይ ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ ይልና እርሱም መንገዱን ያስተምረናል በጎዳናውም እንሄዳለን ይላል። እንግዲህ በአሕዛብ መካከል ይፈርዳል ይላል። ይሄ የእግዚአብሔር ተራራ ኑ ተብለን የተጠራንበት የእግዚአብሔር ተራራ በጎዳናው የምንሄድበት መንገዱን የሚያስተምረን ይሄ ተራራ ማን ነው? መንገድ የሚያስተምር የሚናገር የሚያወራ የሚበይን መልካም ፍትህን የሚሰጥ ተራራ፣ የመገዳደያ ያልሆነ የመታረቂያ ተራራ፣ የመገናኛ ተራራ፣ የፍቅር ተራራ፣ የሰላም ተራራ፣ የደስታ ተራራ፣ ሰዎች የጦር መሳሪያቸውን ጥለው የልማት መሳሪያቸውን የሚያነሱበት ተራራ የተባለው ራሱ የእግዚአብሔር ተራራ ጌታችን ኢየሱስ ክርስቶስ መሆኑን በመጽሐፍ ቅዱሳዊው ፍንጭ ፈልገን ማግኘት እንችላለን። እግዚአብሔር ይባረክ። ጳውሎስ በዕብራውያን መልእክት ላይ ይህንን በደንብ አድርጎ ይናገራል። ወደዚህ ተራራ አይደለም አሁን የመጣችሁት፣ ወደ እግዚአብሔር ተራራ ብሎ ወደ ቅዱሱ ተራራ ብሎ ጻድቃን ወደ ተሰበሰቡበት ብሎ ወደዛ ተራራ እንደጠራን ነው የሚናገረው። እግዚአብሔር ይመስገን። ያ ተራራ ራሱ ጌታችን ኢየሱስ ክርስቶስ እንደሆነ ነው የሚናገረው። በዳንኤል ምዕራፍ 2 ላይ ሌላ ፍንጭ እናገኛለን። እነሆ ከረጅም ተራራ አንድ ድንጋይ ተፈንቅሎ እንደወረደ። ይሄ ተራራ በአጻጻፉ እዚህ ምድራዊ ተራራ ይምሰል እንጂ ነገሩ ግን መንፈሳዊ ነው። ከረጅም ተራራ አንድ ድንጋይ የሰው እጅ ሳይነካው ተፈንቅሎ ወረደ ይልና ምስሉን አደቀቀው ይልና ያ ድንጋይ መልሶ የወጣበትን ተራራ አሃከለ ይላል። ምን ማለት ነው? ይሄ መልሶ ያንን የመጣበትን ተራራ ከጌታችን ከኢየሱስ ክርስቶስ የእግዚአብሔርን መንግስት በምድር ላይ በሙላት ከሚገልጠው ከኢየሱስ ውጪ ሌላ እንደሌለ የሚያሳየን ተራራ ነው። በሚልኪያስ ላይ ደግሞ ምን የሚል ቃል ተጽፎ እናገኛለን? ትንቢተ ሚክያስ ማለቴ ነው። ሚክያስ ምዕራፍ 4 ቁጥር 2 ላይ እንደዚህ ይላል። የእግዚአብሔር ተራራ በመጨረሻው ዘመን የእግዚአብሔር ተራራ በተራሮች ራስ ላይ ጸንቶ ምን ይላል? ይቆማል። ኮረብቶቹም በላይ ከፍ ከፍ ይላል። አሕዛብም ወደ እርሱ ይጎርፋሉ። ከጽዮን ሕግ ከኢየሩሳሌም የእግዚአብሔር ቃል ይወጣል ብሎ ይናገርና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ ብለው እርሱ መንገዱን ያስተምረናል ይላል። አያቸው። በኢሳይያስም መንገድ የሚያስተምር ተራራ ነው። በዚህ በነቢዩ ሚክያስም ደግሞ መንገዱን የሚያስተምረን ተብሎ የተጠቀሰ ተራራ ነው። እንግዲህ ይሄ ተራራ ከጌታችን ከኢየሱስ ክርስቶስ ውጪ ማንም ሊሆን እንደማይችል ያሳየናል። ማለት ከፍተኛነቱ ከፍ ያለ መሆኑን ከሁሉ የሚልቅ መሆኑን ነው የሚያሳየን። በመጽሐፍ ቅዱሳችን ግን ሌሎች ተራሮች ተጽፈው እናገኛለን። የአርሞኒየም ተራራ የተባለ አለ። ይህም ደግሞ በእስራኤል ሰሜናዊ ወሰን ክልል የሚገኝ ራሱ ኢየሱስ ክርስቶስ ብርሃነ መለኮትነቱን ያሳየበት ተራራ እንደሆነ የመጽሐፍ ቅዱስ ፍንጭ በአዲስ ኪዳን ይናገራል። ይሄኛው
ተፈጥሯዊ ተራራ ነው። ተፈጥሯዊ ወይም ከአንድ ነገር ከፍ ያለ ተራራ ማለት። ሁለተኛው የሊባኖስ ተራራ የሚባለው ነው። በኢየሩሳሌም ውስጥ ሰሎሞን ቤተ መቅደሱን ሲሰራ የሊባኖስ ዝግባ የተቆረጠበት ተራራ እንደሆነ የመጽሐፍ ቅዱስ ፍንጭ ይናገራል። ሶስተኛው ይሄ ተፈጥሯዊ ተራራ የምንለው የጌባል ተራራ የተባለ ነው። ይሄ እንግዲህ ሙሴ ወደ እስራኤላውያን ወደ ከነዓን ከመግባታቸው በፊት በዚህ ተራራ ላይ እግዚአብሔር መሠዊያ እንዲሰሩ 10ን ቃላቶች በድንጋጌ እንደነገራቸው የሚያሳየን ተራራ ነው። ደብረ ዘይት ተራራ የሚባለው በኢየሩሳሌም አጠገብ ያለ ጌታችን ኢየሱስ ክርስቶስ የተያዘው በዚህ ተራራ ላይ እንደሆነ የመጽሐፍ ቅዱስ ፍንጭ ይነግረናል። ይሄ ተራራ ጉብታ ተራራ ነው። መንገድ የማያስተምር የማይናገር የማይጋገር ጉብታ የሆነ ተራራ ማለት ነው። እንግዲህ የገለዓድ ተራራ የተባለው ያዕቆብና ላባ የቃል ኪዳን ስምምነት ያደረጉበት የድንጋይ ካብ ያቆሙበት ተራራ ነው። ይሄ የጌባል ተራራ የገለዓድ ተራራ የተባለው ታቦር ተራራ ምንለው ወይም ደብረ ታቦር ተብሎ የሚነገረው ሲሳራ ያሸነፈበት የባርቅ ሰራዊት የተሰበሰበበት የዚህ ተራራ ስም እንደነበረ የመጽሐፍ ቅዱስ ፍንጭ ይነግረናል። ይሄ ተራራ ተፈጥሯዊ ተራራ ነው። ቅድም ከተናገርነው ተራራ የተለየ ማለት ነው። የቀርሜሎስ ተራራ ደግሞ ኤልያስ ያቀረበውን መስዋዕት እሳት እንዲበላለት ከሰማይ እሳት የጠራበትና እንዲሁም ደግሞ ሐሰተኛ ነቢያቶችን በዚያ የጣለበት ያስወገደበት ተራራ ነው። ይሄ ቀርሜሎስ የሚባለው የጊልቦዓ ተራራ የሚባለው ደግሞ የፍልስጤም ሰዎች የእስራኤል ሰዎች ድል ያደረጉበትና ሳኦልና ዮናታን የተገደሉበት ተራራ እንደሆነ ይናገራል። እነዚህ መጽሐፍ ቅዱሳዊ የሆኑ ተራራዎች ናቸው። እነዚህ ግን የሚታዩ የሚጨበጡ ዛፍና ድንጋይ የተከመረባቸው ተራራ ናቸው። መጀመሪያ ያልነው ተራራ ግን የእግዚአብሔር ተራራ የተባለው ኑ ወደዚህ ተራራ ንውጣ የተባለበት ራሱ ኢየሱስ ክርስቶስ ነው። መንገዱን የሚያስተምረን ብይን የሚያስተምረን እንደገናም ደግሞ በዚህ መጠፋፋት የማንችልበት መለያየት የሌለበት ክፋት የሌለበት አመፃ የሌለበት ሰላምና ምሕረት የሆነ ራሱ ኢየሱስ ክርስቶስ እንደሆነ የመጽሐፍ ቅዱስ ታሪክ ይነግረናል። ስለዚህ ተራራ ሲባል ይሄ ተራራ ማን ነው ብለን ማጥናት ግድ ይለናል ማለት ነው። የድንጋዩን ተራራ ነው የሚያወራው ወይስ ደግሞ የእግዚአብሔር ተራራ ያንን መንፈሳዊውን ተራራ ተጠምተን የምንረካበት ተርበን የምንበላበት ሩጠን የምንጠጋበት መጠለያችን የሆነው መሲሁን ነው የሚለውን ለይቶ ማወቅ ግድ ይላል ማለት ነው እንደ መጽሐፍ ቅዱስ ሐሳብ። ጌታ ይባርካችሁ።